young men. በስተመጨረሻም ተረጋግጧል። የመካከለኛው ምስራቅ ውጥረት ባየለበት ወቅት ኢራን በወሰደችው ያጸፋ እርምጃም የኔታንያሁ መኖሪያ ቤት ላይ ያነጣጠረ የሚሳኤል ጥቃት መሰንዘሯ ይታወሳል። የእስራኤሉ ጠቅላይ ሚኒስትር በኢራን ጥቃት ሕይወታቸው አልፏል የሚለው ዘገባም በስፋት እየተሰራጨ ነው። የእስራኤል መንግስት ስለ ኔታንያሁ ማንም ያልጠበቀውን መግለጫም በይፋ ሰጥቷል። Tremendous progress is being made. Their missiles are being wiped out rapidly. Their launchers are being wiped out. ሰማዩ በሚሳኤል እሳት ቀልቷል። ምድሪቱ በከባድ የጦር መሳሪያዎች ድምጽ እየተናወጠች ነው። መካከለኛው ምስራቅ የገሃነም ደጃፍ ሆናለችም። Well, Iran launched a new wave of retaliatory attacks against Israel overnight, striking a number of central communities. ኢራን እስካሁን ታይቶ በማይታወቅ ሁኔታም በመቶዎች የሚቆጠሩ የባላስቲክ ሚሳኤሎችን እንደበረዶ በእስራኤል ከተሞችና በአሜሪካ የጦር ሰፈሮች ላይ አዝንባለችም። ከቴል አቪቭ እስከ ኢየሩሳሌም፣ ከኩዌት እስከ ኢራቅ ያሉት የአሜሪካ የጦር ሰፈሮች በኢራን የሚሳኤል ማዕበል እየጋዩ ነው። በታሪክ ታይቶ በማይታወቅ ሁኔታ የእስራኤል የማይበገረው የሚሳኤል መከላከያ ክምችት ባደገኛ ሁኔታ መሟጠጡ ተረጋግጧል። እስራኤል መከላከያዬ አልቆብኛል ስትል ለአሜሪካ በይፋ ደብዳቤ ጽፋለችም። በዚህ ሁለት ትርምስ ውስጥ ግን ዓለምን እንቅልፍ የነሳ አንድ ትልቅ ሚስጥር አለ። ቤንያሚን ኔታንያሁ የታሉ የሚለው ጥያቄ ነው። የጠቅላይ ሚኒስትሩ መኖሪያ ቤት በኢራን ሚሳኤል መመታቱን ተከትሎ ኔታንያሁ በህይወት የሉም የሚለው ወሬም እንደ ሰደድ እሳት እየተስፋፋ ዓለምን እያናወጠ ነው። ስለ ጠቅላይ ሚኒስትር ኔታንያሁ የእስራኤል መንግስት ማንም ያልጠበቀውን ዜናም አሰራጨም። ኔታንያሁ በእርግጥ ተገድለዋል ወይስ እስራኤል ትልቅ ሚስጥር እየደበቀች ነው? እውነታውን በዝርዝር እናሰማችኋለን። በሌላ በኩል የዓለም የነዳጅ መተንፈሻ የነበረችው ፊጂራ በኢራን ጥቃት መመታቷ ተሰምቷል። ሁሉም በሮች በይፋ ተዘግተዋል። የሆርሙዝ ሰርጥም ሆነ ፋይጄራም ነዳጅ ማውጣት አቁመዋል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ድርድር የለም ሲሉም፣ ቴህራን ደግሞ እስራኤልና አሜሪካ እስካላቆሙ ድረስ እሳቱ አይበርድም ትላለችም። ዛሬ በዚህ ልዩ ትንታኔያችን የኔታንያሁ መገደል ወሬ እውነታው ምንድነው? የእስራኤል መከላከያ ክምችት ማለቁ ለቀጠናው ምን ትርጉም አለው የሚለውንና ፋይጀራም መመታቷም በኢትዮጵያና በዓለም ኢኮኖሚ ላይ የሚያመጣውን ጥቁር ጥላ በዝርዝር እንመለከታለን። ቪዲዮውን ላይክ በማድረግ ሐሳባችሁን በኮሜንት መስጫው ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ታማኒ መረጃዎችን ያገኙ። ሁለተኛ ሳምንቱን የተሸጋገረው የመካከለኛው ምስራቅ ጦርነት ዛሬም በከፍተኛ ውጥረት እንደቀጠለ ነው። ኢራን አልቆምኩም ስትል፣ እስራኤልና አሜሪካ ደግሞ የመከላከያ ስልት እየቀረጹ ነው። ኢራን በመካከለኛው ምስራቅ ከባድ የሚሳኤል እሳት አዝንባለችም። ኢራን በእስራኤልና በአሜሪካ የጦር ሰፈሮች ላይ የጥቃት ማዕበሏም እየወረደ ነው። የኢራን ባላስቲክ ሚሳኤሎች ምስቱን የእስራኤል ከተሞች መደብደባቸው ተገልጿል። በሚሳኤል ጥቃት በከተሞች ላይ ጉዳት ማስከተሉም እንዲሁም የእስራኤል መከላከያ ኃይልና የአገር ውስጥ ግንባር እዝ እንዳስታወቁት ከእኩለ ሌሊት ጀምሮ የተተኮሱ ተከታታይ የባላስቲክ ሚሳኤል ጥቃቶች በእስራኤል ላይ ተሰንዝረዋል። እነዚህ ጥቃቶችን ተከትሎም በማዕከላዊ እስራኤል በኢየሩሳሌም በደቡባዊ የሀገሪቱ ክፍሎችና በምዕራብ ዳርቻ የአየር ጥቃት ማስጠንቀቂያ ሳይረኖች በተደጋጋሚ ሲጮሁ አድረዋል። ይሁን እንጂ አብዛኛዎቹ ሚሳኤሎች በአየር ላይ የተመቱ ሲሆን የአየር መከላከያን ሰብሮ የገቡት ሚሳኤሎች ጉዳት ማስከተላቸው ተገልጿል። እንደ አልጀዚራ ዘገባ ከሆነ ከዚሁ የኢራን ጥቃት ጋር በተያያዘም ከሊባኖስ በኩል በሄዝቦላህ ታጣቂዎች የተተኮሱም የረጅም ሮኬት በቴል አቪቭ እና አካባቢዋ ከፍተኛ የሳረኝ ጩኸት እንዲሰማም አድርገዋል። የሂዝቦላህ ቡድን ባለፉት 2 ሳምንታት ውስጥ ብቻም በአብዛኛው የሰሜን የሀገሪቱን ክፍል ዓላማ ያደረጉ በመቶዎች የሚቆጠሩ ሮኬቶችን ወደ እስራኤል መተኮሱም በዘገባው ተጠቅሷል። የጥቃቶቹ አቅጣጫዎች መቀያየርና መባባስን ተከትሎም የእስራኤል ወታደራዊ እዝ የህዝቡን ደህንነት ማስጠንቀቂያዎችን በጥብቅ እንዲከታተልና ሳይረን በሚሰማበት ጊዜም በአስቸኳይ ወደ መጠለያ ስፍራዎች እንዲያመራም ጥብቅ ማሳሰቢያ አስተላልፏል። ምንም እንኳን በሀገሪቱ የተለያዩ ክፍሎች ከፍተኛ ውጥረትና የፍንዳታ ድምጾች ቢሰሙም እስካሁን በተሰነዘሩት ጥቃቶችም ህንጻዎች ላይ ከፍተኛ ጉዳት በማስከተል